በነገራችን ላይ አብርሃም ጠላትክ የራስክ የገዛ ወንድምክ ኤፍሬም ነው እንጂ ሩታ አይደለችም፣ ፈረንጆ አይደለም። ብቻ በአጠቃላይ በዚህ ወገን ያለው አይደለም። ምክንያቱም ሩታ የልብ የተሰማትና መልሳ እንድታንሰራራና ማለት ነው ድጋሚ ሴራዎቿን በደንብ አድርጋ አቀናሽታ እንድትመጣ ያደረገው የገዛ ወንድም ነው። ጠላትክ የገዛ ወንድም ነው የሚለው ማለት ነው። ቤተሰብ ናችሁ፣ ሰላም ናችሁ፣ ሰላማችሁ በዘት ይበል። እንግዲህ ቪዲዮ እስከ መጨረሻ ተከታተሉት ነው የሚለው ማለት ነው። ከተከታተላችሁ በኋላ ሰብስክራይብ ማድረጋችሁን አትርሱ። በዛሬ ቪዲዮ ሄርሜላ ምንም ያጠፋችው ጥፋት እንደሌለና ሄርሜላ በጣም ገራሚ ልጅ አስተዋይ እንደሆነች ያየንበት ቪዲዮ ነው በድጋሚ ማለት ነው። ምክንያቱም ሄርሜላ ከዚህ በፊት እኮ በተደጋጋሚ እኮ ወንድምን እንዳታምነው ይቅርታ መባባሉ አስፈላጊ እንዳልሆነ ስትነግርህ ልቧ እንዳላመነበት ስትነግርህ እኮ በግድ ይቅርታ በይ ሁሉ ነገር ተይና ብለህ ወደ ህይወቷ ያመጣባት ይሄ ልጅ ማለት ነው። ይሄን ወንድም ተብዬህን ያመጣባት ራስህ ነህ አይደል እንዴ? ምንም ጥያቄ የለውም። ስለዚህ ዛሬ ተነስተ ደግሞ በግድ እንድታምንህና ለምን እንደዚህ የምትሆኝ ምናምን ነገር የምትለው ለምን አታዳምጪ ለምን አታረጋጊ የምትለው ነገር አስፈላጊ አይደለም። ሲጀመር መረጋጋት የለባትም ሄርሜላ ባይ ነኝ። ምክንያቱም ከደረሰባት ነገርና ከተበደለችው ነገርና ኤፍሬም ካደረሰባት ቁስል አንፃር በጣም ትንሹ ነው የሄርሜላ መረጋጋት ማለት ነው። ማንኛውም ሴት ብትሆን በዚህ ልክ ነው የምታረገው። ኤፍሬም ደግሞ እዚህ ጋር ምንድነው የምትላት? ተረጋጊ፣ ምንድነው በዚህ ልክ የምታካብጂ ውስጥ ሻለ ምናምን መረጋጋት የለባትም ነው የምልህ። በቃ ትክክል ነች ሄርሜላ። ሲጀምር አንተ ስንቴ ነው የሸወርካት ሄርሜላ? ስንቴ ነው ብዙ ነገር አምናህ እንደ ወንድሙ ወይ የወንድሜ የባሌ ወንድም ነው ብላ አምና ስንት ነገር ሆናለህ። ስንት ነገር ነው ያደረካት እንዴ ብላ ዛሬም ተመልሳና ልታምናችሁ የምትችለው በምን አይነት ማይንድ ልታምናችሁ የምትችለው? ሄርሜላ እስቲ ጥፋቷ ምንድነው? እስቲ ቤተሰብ እናንተ እስቲ ይሄ ነው የሚለውን ጥፋት ንገሩኝ እስቲ። አምና የተከዳችሁ እሷ አምና የመነችበትን ዋጋ ያላገኘችው ሄርሜላ ዛሬ ተነስታ እንዴነቱ ልታምናቸው የምትችለው? በዛ ላይ ደግሞ ሳይነግራት ቀኑን ሙሉ እንደተባባሉ ተደዋውለው እንደማይመጣ በቃ ይሄን ስለዚህ ርዕስ ያነሳላት ቆይቶ ዛሬ ተነስቶ መጥቶ ስታገኘው ምን ልትል ነበር? እሰይ ጎበዝ አብርሽ እንኳን አገኘው እንድትለፈልጋችሁ ነበረ። እንደውም እሷ ሆነ ነው በዚህ ከተረጋጋ ሌላ ሴት ብትሆን እንደውም ሂጀብ በዚህ ልክራው አትረጋጋም ባይ ነኝ ማለት ነው። በሰጠና ድጄ ስለሆነ ነው ይሄን ቪዲዮ የሰራሁት እንደዚህ ነው ፎቶኝ የምናገረው ማለት ነው። ሄርሜላ በጣም እኔ እንጃ የማይገባሽና የማይሆን ውጥንቅጥ ላይ ውስጥ ነው የገባሽው። እግዚአብሔር ብቻ ግን የዋህ አምላክ ያውጣሽ ባይ ነኝ ማለት ነው። እስቲ ቤተሰብ ኮሜንት አድርጉልኝ። ሄርሜላ ትክክል አይደለችም ትክክል ነች የሚለው እስቲ ከእናንተ ኮሜንት ፈልጋለሁ በዛሬ ቪዲዮ በእውነት እና ቪዲዮን ተመልከቱ። ሰብስክራይብ ማድረጋችሁን አትርሱ። ሌላ ቪዲዮ እንዲደርሳችሁ ያደርጋል ማለት ነው። እና እዚህ ጋር አብርሃም እያስረዳት ያለው መንገድ ምንድነው? ጠርተውኝ ነው እኔ አላቅም ነበር የሆነ ችግር ተፈጥሯል ብለው ጠርተውኝ ነው እዚህ ጋር የመጣሁት ነው የሚለው። እንደዚህ እንድታረግ ያደረጉብህ ምክንያት እነሱ ያንተን ልብ አይተው ነው። አንተ የሆንከውን ያንተን ደካማ ጎን ስለሚያውቁ ነው። ያንተን ደካማ ጎን ኤፍሬም ነው ኤፍሬም ተጠቀመችበት። ኤፍሬም ደግሞ በጣም ተበቀለ ነው የምልህ። በቃ ተበቀለ። ምን ጥያቄና መልስ አለው? በቃ ደግ አደረገ። ሲጀመር አንተ ባትለፋጠጥና ማለት ነው ፊት ባሰጣቸውና ህይወት በዛ እንደ መጀመሪያ ብትወልሮ ሲጀመር ደውለው በዚህ ልክ ፈርዘር ንቀው የሚያወርበት ነገር የላቸው ነበር። ነፍቱ ብትወል ኖሮ ሲጀመር ቀይ መስመር ስላስበላ ነው እንጂ ቀይ መስመር ግን ባትስነካ ኖሮ እነሱም ደውለው በዚህ ልክ ችግር ተፈጥሯል የሚሉበት ኮንዲሽን የለም። እነሱ ደግሞ ያን ደካማ ጎንን ስለሚያውቁ ተታርቀናል፣ ስለዚህ አብርሃምን እናውቀዋለን እንደዚህ ብንለው ይመጣል ብለው ስላሰቡ አደረጉ፣ ተሳካላቸው ማለት ነው። ስለዚህ አንተ በየጊዜው ተጃጃልክና በየጊዜው ምክንያት እየፈለክ መጣህና እዚህ ቤት ሄርሜላ ምን ታርግ ታዲያ? የሄርሜላ ጥፋት ምንድነው እዚህ ጋር ታዲያ? ቤተሰብ እስቲ ንገሩኝ ማለት ነው። እና ሩታ ደግሞ እንደ ትክክለኛ ሰውና ትክክለኛ ነገር እንዳደረሽ ነገር እዚህ ጋር መወራጨቱና እዚህ ጋር አጉል ለመታመን የምታረጊው ነገር አቁሚ። በቃ ደስ አይልም። ምክንያቱም ሆን ብላችሁ ሸርባችሁ ተዘጋጅታችሁ ሲጀመር ከኤፍሬም ሌላ ማንም እዚህ ጋር እንትና የሚጠራ ሰው የለም። ሄርሜላን ራሱ ነይ አብርሃም ያለበትን ቦታ ብሎ የጠራት ኤፍሬም ነው። ይሄ ትክክለኛ ታስቦበት ታቅዶበት ይቅርታ ተጠየቀ። ከዛ ይቅርታ በኋላ ደግሞ ይሄ ነገር እናደርግ ከዛ በኋላ ሄርሜላና አብርሽ እናጣላችሁ ብሎ የታቀደ ሴራ ነው። ምንም ጥያቄና መልስ የሌለው ሴራ ማለት ነው። ማንም ጻሪ ሳይነቱ ሊያውቀው የሚችለው ሴራ ነው ማለት ነው። ስለዚህ አብርሃም እስከዋል ባናንክም ግን ከዚህ በኋላ ሩታን የመሰለች ማን ሄርሜላን የመሰለች እንደ ሄርሜላ የዋል እንደ ሄርሜላ ቅልጅ እንደ ሄርሜላ ቆንጆ ልጅ እንደ ሄርሜላ በፋይናንሻል ብትል በመምትል ስቴብል የሆነች ልጅ መቼም አታገኝም። እዚህ ጋር ብዙ ነገሮች እያበላሸህና ማትወጥ አዘቅጥ እየገባ ነው። ለማትመለስበት የሩታ ላይፍ ብለህ እዚህ ጋር ብዙ ነገሮች እንዳይበላሹብህ አልመለስም ብለህ ካልተመለስክ እናንተ አብደህና ብቻን ጨርቅን ጥለ እንድትሄድ እየተፈለገ ስለሆነ ያን ነገር ባታሳካላቸውና ሄርሜላ ብትንከባከብ ደግሞ ከዚህ በኋላ ምን ቀረኝ ብለህ ነው? ቆይ ሽማግሌ አለ አይደል እንዴ የምትፈልጋ ከዚህ በኋላ አድርክ አይደለ ልጅ ጻንሳለች ልጅ ከዚህ በኋላ ምንድነው የፈለከው?
አታገባትም እንዴ? ሽማግሌ ያልክም እንዴ? ሲጀመር አብራችሁ ማን በምክንያት ምንድነው? በቃ ሽማግሌ ላክ፣ ልጅ መጥቷል፣ አብረህ ተሰጥረ ኑር። ሲጀመር አንተም በፊና እዛ ጋር ሌላ ቤት ተከራይተህ ትኖራለህ፣ እሷም በፊና እዛ ጋር ሌላ ቤት ትኖራለች ምናምን ነገር። ምን አይነት የዝላል ህይወት ነው ሲጀመር? እንደዚህ አይነት ህይወት ራሱ ምን ትላላችሁ ቤተሰብ? እስቲ አብረው መኖር የለባቸው እነሱ ከዚህ በኋላ ሽማግሌ ልኮ ስቴፑን ጠብቆ በትክክለኛው መንገድ ቤተሰብ አውቆ አብረው መኖር የለባቸውም። የምንድነው ያዘላዘል ህይወት ሲጀመር? ለመንዘላዘል እንዲመች ነው ሲጀመር ለብቻ የምትኖረው። በዛ ላይ ደግሞ ከዚህ በኋላ ይሄ ኤፍሬም የሚባል ወንድምህን ከህይወት ካላስወጣ በስተቀር ማለት ነው አሁንም አንተ እንደፈለግ ሁን። ልጅቷ ግን አትጉዳት። በቃ ልጅቷ መጉዳት የለባትም። እዚህ ጋር እንዳለችው ቁርጡን ንገረኝ፣ እዚህ ጋር ካልፈለከኝ እያለች ነው ያለችው። ቁርጡን ንገራትና ህይወትህን ምራ በቃ ካላስ ምንም እኮ የሚያስፈልግ ነገር የለም። እዚህ ጋር የፈለከውን ሰው ትመጣና አንተ ስላመንከው ብቻ አንተ ስለተደልክስ ብቻ ካላመንሽ ብለህ ልቧ ላይ ትቆማለህ። ከዛ ደግሞ እሷ ለአንተ ስሜት ብላ አንተ ስለምታፈቅር ነው ስለምትወድ ያ ነገር ታደርግልሃለች። ከዛ በኋላ እሷ ትጎዳለች ማለት ነው። በዛ ላይ በወዷ ላይ ጽንዝ አለች ልጅ። በዛ ላይ መጎዳት የለባትም። ሁለት ነፍስ ነች ያለችው። ስለዚህ አታንከውከዋት፣ አታበሳጫት። በቃ ልቧን አትስበረው። በቃ መሆን ካለብህ ሁን። አርፈህ ካልሆንክ ደግሞ ተዋትና እርግፍ አድርገህ የራስህን የለመድከውን ላይፍህን ኑር ማለት ነው። እና ቤተሰብ እዚህ ጋር እንደ ሄርሜላ ያዘነ ሰው የለም እዚህ ጋር። ሌላው ደግሞ እዚህ ጋር የምትሉት ኮሜንት የምታደርጉ ሰዎች በብዛት አላችሁ። የሄርሜላ የሩታ ጣፈንታ ይረስሽ ምናምን። እንደ ይሄ ልጅ ቆይ እሱ ብቻ ነው እንደፈታው እዚህ ምድር ላይ እሷን ፈታ ማለት ሩታን ፈታ ማለት በችግሮቿ በባለሰማ ምክንያት ከተፋቱ ግዴታ ከሄርሜላ ጋር የሚፋታ ማለት ነው። ሄርሜላ እኮ እናት የሆነች ሴት እኮ ነች፣ ሚስት የሆነች ሴት እኮ ነች፣ ሁሉ ነገር ያደላ ሴት እኮ ነች። እንዴት ብለው እንደ ሩታ ልትሆን ትችላለች? ስማርት የሆነች ሴት እኮ ነች። ስለዚህ አታወያዩ። የሚወዳደር ሰውና የማይወዳደር ሰው ደግሞ ለዩ። ሄርሜላ ጫጫቃ አይደለችም። ሄርሜላ ሆት አይደለችም። ሄርሜላ እንዲሃም አይደለችም። ሄርሜላ በቀለኛ አይደለችም። ስለዚህ የማይስማሙበት ምክንያት የለም። ግን አብርሽ ያን ነገር እየተጠቀመበት አይደለም። እዚህ ጋር የምፈልገው ነገር አብርሽ የያዙት ወርቅ እንደ መዳብ ይቆጠራል ይባላል እና ምንድነው እዚህ ጋር ተሳስቼ ከሆነ አርሙኝ። ግን እዚህ ጋር ያስከውን ነገር ብታጠብቅ ይሻልሃል። አንዴ ከእጅ ከተደፋ እንደ ውሃ ነው። በቃ መቼም ማታፍሰው ነገር ነው የሚሆንብህ። ሄርሜላ አንዴ ከነቃችና አንዴ አንተ ነገር ከቆረጠላ መቼም እንደማታገኛ ነው አይደለም። እሷን የመሰሉ ከዚህ በኋላ እንደማታገኝ ነው የምነግርህ ማለት ነው። ስለዚህ አብርሃም ስርዓትን ይዘህ እግሯ ላይ ወርቅ ይቅርታ ጠይቀህ ከዚህ በኋላ ከህይወት መውጣት ያለባቸው ሰዎች እንዳል አውጥተህ አርፈህ ሽማግሌ ልከህ ህይወት መኖር ነው ያለብህ። በቃ ደግሞ ትክክል እኮ ነች። እዚህ ጋር ኤፍሬም እኮ መውረግረግ መፈራገጥ እኮ የለብንም። ትክክል እኮ ነች። ልጅ ባሏ ነው። አሁን ላይ እኛ የምናውቀው ባሏ አብርሃም የሄርሜላ ባል አብርሃም እንደሆነ ነው። ያ ደግሞ የፈታው ታሪክ እንደሆነ ነው እኛ የምናውቀው። ኦዲየንስ ነን እኛ እንደ ኦዲየንስ የምናውቀው ሩታን የፈታት ሚስቱ ነች፣ የድሮ ሚስቱ ነች፣ የልጁ እናት ነች። አሁን ላይ ደግሞ ያለችው ስቲል ደግሞ አምኖባት ፍቅረኛ ነች፣ ሚስቴ ነች እያለ የምናውቃት ደግሞ እኛ ሄርሜላ ነው። ስለዚህ ስለ እያንዳንዱ እንቅስቃሴ ይመለከታታል እቺ ልጅ። ታዲያ ድሮ ሚስቱ ጋር ሄደ ልጁን በየቀኑ ጠየቀና አርፋ ተቀመጥ። ያውም የአብርሃም ባህሪ ያውቀሽ፣ ያውም ደግሞ የሁሉ ጠላት እያለባቸው፣ ያውም ደግሞ እንደዚህ አይነት መጥፎ ነገር እያስተላለፉ ያሉ ስንት ተንኮለኛ ዙሪያቸው ከባቸው ያሉ ሰዎች። ስለዚህ አርፋ ተቀመጥና እንኳን ደህና መጣ ብላ ተቀበለው። ሸረኛ እንደሆናችሁ ይታወቃል። ብዙ ነገር እያሴራችሁባት እንደሆናችሁ ይታወቃል። ለሷ እንደማትተኙ ያወቀች አርፋ ተቀመጥ ነው የምትለው። ምን አይነት ሰው ለግን አንተ ግን አታፍርም? ትንሽ ኤፍሬም የምትባለው ሰው ትናንትና መጣ ይቅርታ፣ ከትናንት ወዲያ መጣ ይቅርታ፣ ብዙ ነገሮችን ፈጠርክ በህይወቷ ላይ ይቅርታ አደረገችልህ። አሁንም የዛው ላይ ነህ። ታጥቦ ጭቃ ምን ቢያደርግ ነው በዚህ ልክ አብርሃም እንደዚህ የምትበቀለው? እሷስ ምን አድርጋ ነው በዚህ ልክ? የወንድም ፍቅረኛ ነች። ለወንድም እንክብካቤን ያደረገችልህ፣ ለወንድም ፍቅር የሰጠችው፣ ለወንድም የተሻለ ህይወት የሰጠችው፣ የተሻለ ፍቅር የሰጠችው፣ የተሻለ ልጅ ነው የሰጠችው። ምንድን ነው ያደረገችው? እቺ ልጅ ከምጠ ሌላ ምን ታደርገው? ልጅ ነው የፈለገው፣ ልጅ ሰጥተዋለች አይደለ? ደግሞ የኔ ምርጫ ነች፣ የኔ ህይወት ነች፣ የኔ ልዩ ነች፣ የኔ እንቁ ነች፣ የኔ ተሻለ በቃ ለኔ ህይወቴ እሷ ነች። እሷ ከዚህ በኋላ ብዙ ነገር ብሎ አወራ። ከዚህ በላይ አንተ ምን ፈልገህ ነው ህይወቱን ጭልል ምን ለማድረግ ይሄን ያቆርጦ የተነሳው የልጁን ህይወት ማለት ነው? ወይስ ምን አድርጎ ወይስ ሌላ በቀል አለ? በቀል ካለ ከወንድም ጋር ተበቃቀል። በቃ ልጅቷን ከህይወት አስወጣት። በቃ በዚህ ልክ ደግሞ ሰው መጥላት ማለት ደግሞ የሰይጣን ነው እንጂ ሰው በዚህ ልክ ሰውን አይጠላም። ወንድም የወደደውን ሰው የተወደ ግዴታ ነው ማለት ነው። እና በዚህ ልክ ደግሞ እንደዚህ ባቶ የተሻለ ነው ብዬ አስባለሁ። እና ደግሞ ተው በቃ በቀላችሁን ተው በቃ። አብርሃም እኮ ብሎ ተናግሯል እኮ ባፉ። እኔ ሄርሜላ ጋር ባሉን ራሱ ከሩታ ጋር ድጋሚ አልመጣም ማለት አይደል እንዴ? አስራችሁ በሰንሰል ታስቀምጡ ፈልጋችሁ ነው እንዴ? እንዳበደ ሰው ወይስ ምን ነው አላማችሁ? ቤተሰብ እንግዲህ ይሄን ሁሉ ቪዲዮ ስሰራ ተበታችሁ ስለሰራው ሶሪ እላችኋለሁ። እንግዲህ እናንተ ሀሳባችሁን ኮሜንት አድርጉልኝ። እስቲ ሰብስክራይብ አድርጉ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ተቀላቀሉላለሁ። እንግዲህ መልካም ሁሉ እመኝላችኋለሁ። በቀጣይ ቪዲዮ እንገናኛለን ማለት ነው። ባይ፣ ሰላም ሁኑ።